የሚመጣ አይመስለኝም። ላይመጣ ነው ሄደው። ደብል ጋይስ ፈርስ ጊፍት ደብል ጋይስ ፈርስ ጊፍት የመጀመሪያ ጊፍት ጋይስ የመጀመሪያ ጊፍት ዱዱ ጋሽኑ ዱባለ እባክህ ዱብ እንዳይል እቃ ከንዴ ኦሪጂናል ቁንጣኩ ናሚ መሬት ላይ የሆነ ነገር አለ። ለነገሩ ካኪ ነው፣ ጠንካራ ነው፣ ይችላል። እንዴ አይነት ለስካሩዳ አንተማን ትሪፕል ጋይስ ሁለተኛ ወይ አንደኛ ፍቅሮች ወይ አምላክ እስራኤል ሁለተኛ ወይ አንደኛ ሌትስ ጎ ትሪፕል ጋይስ ሌትስ ጎ ፋሚሊ ትሪፕል ጋይስ የመጀመሪያውን ቦነሱን ተጠቀም፣ ትሪፕልን ተጠቀም፣ ወይ አንደኛ ወይ ሁለተኛ ሽማግሌ ሚሳ ምናምን ስትል ወይ አንደኛ ወይ ሁለተኛ ማን መብለጥ ያቃተን እኛ መብለጥ ያቃተን ይሄን ሰውዬ ቆንጆዬ ቴንክ ዩ ሶ ማች ውዴ ሌትስ ጎ ማይክ ያራዳ ልጅ ፈሪያ የኔ እናት ሳምሪ የኔ እናት ቴንክ ዩ ሶ ማች ማይ ፋሚሊ ቢግ ላቭ ኤንድ ቢግ ሪስፔክት ና በለውና ቀጥቅጠው ይገባላል ትረጋጋለህ። ረግጣት ስሙኝ ጋይስ ሁለተኛ ነው ሽሞን ያለብን። አሁን ደርሶብናል። አሁን ጎበዝ አንገት ይስራ አንገት እኔ እኮ አውራ ዶሮ ነኝ። የኔው እንትን እያለ ነው። እኔ ኤርሚ ነው የሚያስቀኝ እኮ የኔው እንትን እያለ ነው። አንድ መኒጋን ጋይስ ሁለት ኪስ ወይ አንድ መኒጋን ጋይስ አረ ዋን መኒገን ጋይስ ሁለተኛ እንሆንሽ ነው በለጠ ለቴማ ልከል ማርያም ልከል ባምቡላ ጋስባን ገብናት ኩዊን ተገናኙ እዚህ ነው እንዴ? በነገራችን ላይ በጣም የምትመቸኝ ባምቢ ወዳታለሁ፣ ደስ ይለኛል። ጸዴ ሰው ነች ጋይስ ጸዴ ሰው ነች። ጋይስ ታፕ እያደረጋችሁ ጋይስ ታፕ ዘ ስክሪን ጋይስ ሌትስ ጎ ኤቭሪዋን ሌትስ ጎ የኔ ቆንጆ በጣም ነው የምወድሽ። በነገራችን ላይ ጋይስ ሌትስ ጎ ኤቭሪዋን ሌትስ ጎ ጋይስ ሌትስ ጎ ደብል ታፕ ዮኒ ምን ነው ጋይስ ምን ነው ነካቢ ታፕ ነካኩላል ማርያም ዮኒ እናንተ አልቀየረም እንዴ ጋላሪ ስፖንጅ ከንፈር አቤት አግኛት። እሺ ጋይስ ምን አልሽኝ? የኩሪዬ እኔ ምለው ግን ለምን ስፔሻሊ አልቀየረም? ኧረ ቀይሯል። እኔ ስለምሞላ ነው። ኖ ለምንድን ነው የቀረው? ስፔሻሉ ግን ለምን ይመስላል ስታስበው? እኛ ጋር እኮ እኔ አልገባኝ ለምን እንደሆነ። ባምቢዬ ነሽ እየተሞላ አይደለም። ገባ ቲቱ እኮ ለዛ የቀነሰው አይመስለኝም። ኢትዮጵያ ያሉትን ጠቅላላ አረግ አረጃን አይደለም እንዴ? እኔ ከሳምንት ይሞላል። ምንድነው ወይስ ያልገባ ነው? በብዛት ያ የሚሞላማ ይኖራል እኮ። ቴንክ ዩ ብሌን ስናይፕ እናርጋ። ሮዝኔ ቡላ አለ፣ አንበሳ ነበረው እና ሰብለም። አሁን ግን አንበሳው ምንም የለም። እንዳባለን ትሄዳላችሁ እንጂ ያ ደግሞ ልክ አይደለም። አረ በብዛት ስለማይሞላ ነው። ግን አሜሪካ እሺ አዛዝዬ የማማ ውለታ የአገሬ ትዝታ ካለሁበት ቦታ ጎራ ዘትዛረ ጋይስ ደብለን የመጀመሪያ ጊፍት ጋይስ
የመጀመሪያ ጊፍት ድዱ አሁን ታዲያ አሁን ለሰዎች አንበሳ ነው ሲሰጥ ደግሞ ድጋሚ ይመጣል ነው የምትሉኝ? አልገባም። የኛ ጭራሽ በቀነሰ ቢኖር ግን ደስ ይላል። እንደዚህ ደስ አይልም። አው ቲክቶክ ያያል አልኩ እኮ አንተ አልሰማኸኝም እንጂ ቲክቶክ አይቶ ነው እንደዚህ አይነት ውሳኔ ወሰነብን። አረ ጭንቀት ነው በእናትህ ይቀር ስለ ከተሰጠህ ይሰጠህ፣ ግን ተሞላ ጭንቀት እኮ ነው ራሱ። በጣም ውይ በጣም ግን ደስ ደግሞ የሚለው ነገር ደግሞ አንዱ ደግሞ ከዛ አንዱ ከተሞላልሽ ሁሉ ይሞላልሻል። አየሽ ጠቅማ አስፋለች። ጋይስ ዶናት ጋይስ ሃፒ አረ ጋይስ ስንተባብለን ገብተን ጋይስ አረ በስመ አብ ከረፈደ በኋላ ብሌን ግላብ ማስቀመጥ ትችያለሽ። ሶሊያና ማረ እንዴት ነሽ አንቺ? ግላብ ድሮፕ አድርጉልኝ ጋይስ። እንዴት ነሽ ሶሊያና? አባ እንዳሰጡበት ግላብ ያለው ሰው ማን ነው? ለምን ማለት ዮሐንስ ማን ጋይስ ዩዝ ዘ ግላብ ተመረቀ። አረ ጋይስ አሁን እሱ ይጠቀማው ግላብ ይጠቀሙታል፣ ታርጌት ይጠቀሙታል። እኔ ዮናታን ደረሰ ታዲያ ምን በማላውቀው ነገር ጋይስ ዳቪድ አልጠላሽ እንዴ እዛ ቦርጫም ቤት ገብተሽ በእናትሽ የሚደብር ሙድ እንዳላስወጣ ስርዓትን ያዝ። ሚስታችሁ አረጋችሁኝ እንዴ? እዛ ሴት አትሂጂ፣ እዚህ ሴት አትሂጂ። ዝም ብል በእውቀት ስለሚበጣ የምቀኝነት ፖለቲካ ነው። ነገ ጠዋት አንቺን ነው የሚያጠቃው። ይበለኝ በስራ ይበለኝ። አጠገቤ ብትሆኝ አሁን ድንቅ አድርጌ ተሰሚኝ እስቲ እንዴ ምንድነው? እኔ ፖለቲካን አታምጣብኝ። የበሰበሰ ደግሞ ምርጫ መጥቷል። የገማ ፖለቲካ ውሰድልኝ። እኔ ሰላም መሆን ነው የምፈልገው። እዛ ውሰድልኝ። አዳምጪ። ቲፒኤልኤፍ ተከፋፈሉ፣ ተሰነጣጠቁ። ግማሽ ሀራ መሬት ወረደ፣ ግማሽ አዲስ አበባ ገባ ስንል አሁን በወልቃይት ጉዳይ ላይ እጅ ለእጅ ተያይዘው ጽምዶና ፍቅርዩ ዝማሬና እነዚህ ትግሮች ግን ሙድ እያያዙብን ነው። ጂጂ ምን አገባኝ? እኔ እኮ ኦሮሞ ሆንኩኝ እኮ ቢጨንቀኝ ኦሮሞ ሆንኩኝ። ሊያዙ ሊቀመሱ ሊጨበጡ ያልቻሉ ትግሬዎች ሲያስጨንቁኝ እንሆ ማልጀልታ ኦሮሞ ኬኛ ተኩማ ሀቲትያነትኒ ኩኖቲ እነዛ ምንድን ናቸው? ሁለቱ ከጌታቸው ላይ እነዚህ የኢዜማ አባላቶች ናቸው። የወሎ ሰዎች ናቸው። ወሎ ኦሮሞ ነው ብለው አማራ ነን ይላሉ። ተመልከች የኢትዮጵያ የኢትዮጵያ ፖለቲካ እኮ ኦሮሞ ብቻ እኮ ነው አሁን በዚህ ሰዓት ላይ አቋሙ የሚታወቀው። ፊንፊን የሚለው እሱ ነው የሚፈልገው። እነዚህ ትግሬዎች አሁን መያዣ ጠፋቸው። በቃ እዚህ ስትያቸው እዛ ስትያቸው እዚህ። እስቲ ኮፒ ሊንክ አድርጉ እናንተ ሰች ጂጂዬ አመሱን እኮ ቦጠቦጥን እኮ ቤተሰቦች እኮ ቦጠቦጥ እኮ አሁን ተለያዩ ብለን እናቴን እኔ ተለያዩ ብዬ ደብረ ጽዮንና ጌታቸው ተለያዩ እሰይ ስለታችን ሰመረ ምናምን እያልኩኝ ይህን ሳልጨርስ ደብረ ጽዮንና ጌታቸው ረዳ አንድ አይነት መግለጫ ከቤተ መንግስት፣ አንዱ ከመቀሌ አንዱ ከቤተ እነሱ እኮ የተጣሉት በሌላ ነገር እንጂ እኮ በዛ በወልቃይት ጉዳይ እኮ ድሮም እኮ አንድ አይነት ነው አሰባቸው። በሴት ነው እንዴ የተጣሉት? ጸባቸው ምንድን ነው? ጂጂ ጸባቸው ምንድን ነው? በእግዚአብሔር እነዚህ መያዣ አይደላቸው ትግሬዎች ወይ? እኔ አሁን ኦሮሞኛለሁ ጂጂ፣ የእናቴን ኦሮሞነት ይሻለኛል። ጂጂኮ በሬዳ ሙጨቲ ምን አገባኝ?
እኔ ኦሮሞ ብሆን ይሻላል። አንቺ ደግሞ ምን ሆነሽ ነው ፖለቲካውን እንደዚህ ድንዝዝዝ ያልሽው? አስጠላኝ። ማንጀታ ያ ነቢ ኦሮሞ ነፃነት ማልታቲ ገና እኮ ነው። ነፃ አልወጣንም እኛ ኦሮሞች ገና እኮ ነን። ጅጅኮ እንዴ ገና ብዙ ነገር እኮ ይቀርላል። ጥያቄዎቻችን እኮ እንዳለ እኮ ከ38 የኦሮሞ ጥያቄ ሌላ ጨዋታ አታመጣም ወይስ አሁን ምዛው ነው? አይበቃ ምን አገባኝ ነው። እኛ ኦሮሞዎች ጥያቄዎቻችን ከ30 ምናምን ሁለቱ እኮ አልተመለሱም እኮ ሙጨቲ ማልታቲ ቃንዱ ያለውትን በቃ አለቅም አልከኝ። አያገባኝም አልኩ እኮ ባናታቸው ይገልበጥ እኮ አልኩ። አያገባኝም። አንቺ ደግሞ ለ10 ምናምን ዓመት ታግለሽ ቤተ መንግስት ያስገባሻቸውን ኦሮሞ ዛሬ ላይ ነው እንዴ አያገባኝም ብለሽ ይሄ ሁሉ የሰራሽው በቃ አፈር ይፍሰስ ሜዳ ይቅር። ምን አገባኝ ጅጅግ ያንቺ ለኦሮሞ የታገልሽው እኮ እስከ ቤተ መንግስት ድረስ እኮ ነው። ከወለጋ ሬሳ ያልወጣላችሁ ሬሳ እስከሚጎተት መኖሬ በጣም ነው አይደል እንትን ያላችሁ በጣም መኖሬ በጣም አስጨንቋችኋል አይደል? ለምን ቁጭ አለች? ለምን ወይ አልታሰረች ወይ ተልከን ታግለሽ 4 ኪሎ አስገብተሽ አንቺን የሚገልባል ይንከባከቡሻል እንጂ እናቴ እነ ዳልቻ ኦሮሚኛ አማርኛ ባለመዱበት ጊዜ አንቺ ንጹህ አማርኛ ይዘሽ ታግለሽ እዚህ ላደረሻቸው ዳልቻ የገባበት እስር ቤት ግቢ ነው ይገባኛል። የቀረዋችሁ ልጅ ነው ወይ ባለ ጊዜ የሚባለው ውሸት ነው እንዴ? ምን ይባላል መሰለህ? እኔማ ቤተ መንግስት ምን ይባላል መሰለህ? ምን ይባላል መሰለህ? ሚስት ባል አሉ ሚስቱን ነው አሉ የሚችለው። አረ እነዚህ ትግሬዎች ግን ሿሿ ሰርተውናል። ኦሮሞ ቤተ መንግስት ገባ ብለው አውቀውም ብለው እና ምን አገባኝ እነሱ ናቸው ያሉት። ጂጂ እና ፊቱ ሿሿ ተሰርተናል። ለኦሮሞ ደብረ ጽዮን መቀሌ ገብቶ በቃ እኛ ምንድን ያለው ንህና ስልጣን ኦሮሞ አረኪብና ሂና ኦሮሞ ህዝቡ አለ አዲስ አበባ ፊንፊን ኮይኑላ ግን ጂጂክያ እዚህ ነች። ግን የኦሮሞ ታጋዩ ዳልቻ እስር ቤት ነው። ሰላም አለ። ከህዝብ አትጣላ፣ ከመንግስት አትጣላ፣ ከተቃዋሚ አትጣላ። እዚህ ጋር ነኝ ያለው በቃ አያቸዋለሁ መጨረሻቸው። እና አሁን በቃ ፖለቲካውን እርግፍ አድርገሽ ተውሹ። አስጠላኝ ስታወራው ራሱ ያስጠላኝ። የቲክታክ ሳይሆን ኪዳነ ሐወይ እግዚአብሔር ያብካ ሰቢ ጂጂ እናቴ ትሙት። አሁን በቀደም ይሄ እንትና ቤት ገብተሽ ስታወሪ ስሰማሽ ነበር። ያ እርጉዝ አይጥ ስሟን ነበር። እሱ ቤት ገብተሽ ባቢ መሃሪ ይመቻችሁ መሃሪ ሐወይ ናይ ጽምዶና ኤርትራውያን በዙር ይዘውታል ነገሩን። እሱ ቤት ስታወሪ የሆነ ትግሬ ነው አሉ አፕሊኬሽን ሰርቷል አሉ የትራፊክ እንደገና ደግሞ የዚህ አሁን እንደ ቲክቶክ አይነቱ የመጣው ምንድን ነበር የሚባለው? ምንድን ነበር ንገሪኛ። ሰይዶ ይባላል። ሰይዶ ነው የሚሉት። ምንድን ነው እንዳለ ሳይበሩን የተቆጣጠሩት? ቺቺ ፈርታለች። እናቴ ትምት ላሳስታት ነበር ፈርታለች። ምንም ጥቅም ስለሌለው እናቴ ፈርተሽ አንተ የምትታገልበት አላማ አለ፣ የምትበጠብጥበትም አላማ አለ። እኔ ምንም እዚች ሀገር ሆነ በእናንተ ተስፋ ስለቆረጥኩኝ ዝም ብዬ ነው የማያቸው። እንዴ 10 ምናምን ዓመት የታገልሽለት የኦሮሞ ትግል ዝም ብሎ የሚታይ ነው? አሁን እኮ ነው ትግሉ የሚያስፈልገው። አሁን እኮ ነው ኦሮሞ ታጋይ የሚያስፈልገው። እናቴን እኔ አላየሽኝም? ዘይኑ ገቦ ዘይኑ ሰገሩባ መስመሪው ኃይልና ጽንዓትዩ ኃይልና ንሸውዓተ ሸሞንተ ዓመት ፖለቲካ ጸኒና። አቤት ዝማሬ። ገና እንኳን ትግርኛ እኮ አይችልም እኮ በስነ ስርዓቱ እኮ አይችልም። የሚጣሉት ከሱ ጋራ አንዴ ሻዕቢያ ይሉታል፣ አንዴ አንድ ትግራዋይ ሌላ አይናገረኝም። ጂጂ አንድ ትግራዋይ ዝም በል እናቴ ትሙት። አንድ ትግራዋይ ተሳስቶ አይናገረኝም። ስለምሰድባቸው አይደለም፣ በጣም ይወዱኛል፣ ያከብሩኛል። እኔም ወዳቸዋለሁ፣ አከብራቸዋለሁ። ምንም የተለያየ ሀሳብ ቢኖረን አሁን እኔ የደብረ ጽዮን ደጋፊ ያሉ የጌታቸው ደጋፊ ያሉ ሁለቱንም እኩል አይን ነው ማለት። ከሁለቱም አይደል? ቆይ ከማን አንተ ግን
እኔ ኦሮሞ ነኝ፣ ግማሽ ኦሮሞ ነኝ፣ ግማሽ ኦሮሞ ደግፋለሁ። እናቴን ኦሮሞን ደግፋለሁ። እናቴ ትሙት። ኦሮሞ የሚባል ፖለቲካ የለም። ሂድና እዛ ብልጽግና በል። የዘር ፖለቲካ የትግሬ የለም። ምን የለም። ስም ጥራ፣ ዝም በል ስም ጥራ። ቴፔሌፍ አለ፣ ብልጽግና አለ፣ ያ ፋኖ አለ፣ ቴዴፍ አለ። ኦሮሞ የብሔር መጠሪያና የሰዎች የቋንቋ መጠሪያ ነው እንጂ ፓርቲ አይደለም። ሂድና ኦሮሞ አትበል። ብልጽግና እንደግፋለሁ ወይ ኦነግን እንደግፋለሁ። ከሁለት አንዱ ምረጥ። ወሬ ብቻ አታዳምጡ። ከሁለት አንዱ ምረጥ ወይ እኔ አሁን እናቴን ከልቤ ነው የምነግርሽ። የኦሮሞን የፖለቲካ ኃይል ደግፋለሁ። የኦሮሞ ፖለቲካ ይጥፋና አመዳም እንደዛ አትበል። የኦሮሞ ፖለቲካ የሚባል ነገር እኛን ያሳተፈ የለም። ሂድና ከፈለግ ኦነግ በል፣ ከፈለግ ብልጽግና በል እና እዛው አሁን የብልጽግናንም ከብልጽግና ይልቅ እንኳን የኦነግን እደግፋለሁ። እውነቱን ለመናገር ነው። ግን የኦሮሞ አትበል እኮ ኦሮሞ እደግፋለሁ። ህዝብ ደግሞ ፖለቲከኛ አይደለም። ወሬ ያለ ምን አለ? የፋኖን ትግል እደግፋለሁ። እናቴን ከልቤ ነው። ግን አደጋገፍ ሲስተም አለው፣ የራሴ የሆነ አካሄድ አለው። አሁን ሰሜናዊ አንድነትን ምናምን በሚለው አማራን ደግፋለሁ፣ ኤርትራን ደግፋለሁ ምናምን የሆነ ጓ ሲሉ ደግሞ ቅይርልና ኦሮሞ ኬኛ ላሉ እንመጣባቸዋለን። ከኦሮሞ ጋር አንዱን እንላቸዋለሁ። ከዛ ድንግጥ ይሉና እንደገና መለስ ብሎ ሰሜናዊነትን ያቀነቅናሉ። አይሽ ይሁን አንተ ብቻ ባገኘው ፈረስ ተጭነህ 4 ኪሎ መግባት እንደምትፈልግ ብቻ ነው የሚሰማው። እናቴን 4 ኪሎ ነው ያለነው። አዳሽ ትሙት እንዴ አዶናይ ናይገና አዳሽ ትሙት እና በልኩ 4 ኪሎ ይላል። ገዚና ገዛና 4 ኪሎ። ግን ምን መሰልሽ አንዳንዴ አቋይ እንዴት ላስረዳሽ ጂጂ፣ አሁን በሚገባሽ ቋንቋ አንቺ እንኳን ጎበዝ ፖለቲከኛ ስለሆንሽ ቀጥታን ብነግርሽ ይገባሻል። አንዳንዶችን ሳስረዳቸው እንዴት እያልኩ እንደማስረዳ ታውቂያለሽ። አሁን አንድ ጎረቤት ነበር፣ ሌላ ጎረቤት ነበር፣ አጥር ተጋፉ። አጥሩን እያልኩ ነው ማስረዳቸው። አንቺ ግን ፈጣንና ጭንቅላት ያለሽ አክቲቪስት ስለሆንሽ ቀጥታ ልንገርሽ። አንድ አገዛዝ ራሱን ሲቀይር ወይ ለምሳሌ አሁን እስቲ ቆይ አንድ አገዛዝ ራሱን ሲቀይር ቀጥታ ራሱን አይቀይርም፣ ሰዎችን ነው የሚቀይረው። አሁን እኔ ራሴን ለመቀየር ጂጂን አመጣና የኔን አሳድርባታለሁ። ጂጂ አሁን አዲስ ሰው ናት ለህዝብ። ገባሽ? ገባት። እናቴ ትሙት ገብቶሻል። አንገቷን ነገር የሚገባችኋል። ምን እንደሚል ታውቃላችሁ? በእናንተ ነው ተጭኝ የምገባው። ራሴንም አልቀይርም። እኔ ሁሉ ጊዜ ህዋት ነኝ። አንተን ግን ቀይሬ በአንተ ላይ ሀሳቤን አሳድራለሁ ነው የሚያዝ። ቀላል እኮ ነው። በአረብኛ ቢናገር ራሱ ይገባል አይደለም? በአማርኛ አሁን አመለካከቴን እኔ ብቀይር ተቀየረ ብሎ ህዝብ አይቀበልም። የኔን አመለካከት ይዘሽ ግን አዲስ ሰው ሲመጣ ተቀየረ ይባላል። እና አንዳንድ የምትፈልጊያቸውን የፖለቲካ እና ቤተ መንግስቴና ዘለና ጸገማለ ችግር አለው? ችግር የለ ወይ እንታይ ኮንኬ ናይገባ ገኒ ወርምን በላችሁ ጂጂ የሆነ ትግርኛ ስታወራ ስምቶች አብዚያ ቁልጭ እንታይ ግባ እኮ ጂጂ ትመችኛለች። እናቴ አብዚያ ቁልጭ ትኛለች። ጂጂ አና አህበክ ይላል። አረ እና ጂጂኮ ፖለቲካው ደብሮሻል። ለምን እንደደበረሽ አውቃለሁ። ግን ፈታቢ እናቴ ማንንም እንዳስብ ደሳ ያደርግልኛል። እናንተን እያዩዋችሁ እኮ ነው። ያው ጦርነት የለም እባክሽ፣ ሲወግሩን ኤርትራን ትንሽ ይቆነጥጧታል እንጂ ጦርነት የሚባል የለም። መቼ ማትገባት ግብ 4 ኪሎ ትለዋለን። ቆየ እኮ ከገባ። አረ ግብፅ እንትን